አንድ መሪ የሀገሩን ዜጎች ቢጨቁን ቢያሰቃይ አሊያም የከፋ ጉዳት የገዛ የሀገሩ ዜጎች ላይ ቢያደርስ የሌሎች ሀገር መሪዎች ተግባሩን እንዲያቆም በትንሹ ጥረት ያደርጋሉ። ታዲያ ይህ ዜና አሁን የምነግራችሁ የሀከሮች ቡድን ጋር ከደረሰ ያ መሪ ምንም ኃያልና ገናና መሪ ቢሆን እንኳን እኒህ ሀከሮችን በጉልበት ከመመከት በልመና አይናቸውን ከእርሱ ላይ እንዲያነሱ ይማጸናቸዋል። ምክንያቱም እነሱ ሁሉም የሚፈራቸው የኮምፒውተር ጠላፊ አኖኒመስ የሀከር ቡድን ስለሆኑ ነው። አንዴ እዚህ ጋር ላቁማችሁ። ሰሞኑን ስለ ሀከሮች በተከታታይ ቪዲዮ ሰርቼላችኋለሁ። ያላያችኋቸው ካላችሁ ስለ ሀከሮች የሰራሁላችሁን ቪዲዮዎች በአንድ ፕሌሊስት አስቀምጥላችኋለሁ። በቀጣይ ስለምሰራው ቪዲዮም የቪዲዮ መጨረሻ ላይ እናገራለሁ። ከመግቢያ በኋላ እስከምመለስ እንደተለመደው ቪዲዮውን በላይክ ጀምሩት። አኖኒመስ የሀከር ቡድን እንደ አውሮፓውያን አቆጣጠር 2003 ላይ ተመሰረተ። በጊዜው ለቡድኑ የሚሆኑ ደፋርና ታማኝ አባላቶችን በድብቅ በማሰባሰብ ላይ ስለነበሩ የከፋ የሳይበር ጥቃት በማንኛውም ሀገር ላይ አላደረሱም ነበር። አኖኒመሶች እንዲህ የሚል አመለካከት አላቸው። አንተ የራስህ መሪ ነህ እንጂ ለአንተ መሪ አሊያም አዛዥ አያስፈልግህም ይላሉ። በዚህም ምክንያት ግሩፓቸው ምንም አይነት መሪ የለውም። አኖኒመስ ውስጥ ማንም የማያውቃቸው የቡድኑ አባላቶች ብቻ የሚያውቋቸው ከየሀገራቱ የተመለመሉ በኮምፒውተር ጠለፋ ወደር የሌላቸው ታላላቅ ሀከሮች በድብቅ ተመልምለው በድብቅ የሚሰሩበት ህጋዊ ያልሆነ የሀከሮች ቡድን ነው። አኖኒመሶች መለያ ሎጎ አላቸው። ሎጎአቸውም ይህ በምስሉ ላይ የምትመለከቱት ሙሉ ሱፍ የለበሰ ጭንቅላት የሌለው በጭንቅላቱ ፋንታ የጥያቄ ምልክት ያለበት ሲሆን ትርጉሙ በህይወት ያሉ ነገር ግን ማንነታቸው ያልታወቀ እንደሆነ ይጠቁማል። ከዚህም በተጨማሪ ሀከር ሲባል አይምሯችን ላይ የሚመጣው ኮፍያ ያለው ሹራብ የለበሰና ነጭ ማስክ ያደረገ ሰው ነው። ታዲያ ይህ ነጭ ማስክ የብዙ ሀከሮች መለያ ይሁን እንጂ ለመጀመሪያ ጊዜ ለህዝብ ያስተዋወቁትና መለያቸው ያደረጉት አኖኒመሶች ናቸው። የማስኩ አመጣጥም እንደ አውሮፓውያን አቆጣጠር በ1695 ጋይ ፋውክ ሲሆን ጋይ የኢየሱሳዊ ክህደት ተብሎ የሚጠራው የካቶሊክን ንጉሳዊ ስርዓት ከቤተ ክርስቲያን ለመመለስ በፈለገው በንጉስ ጀምስ ላይ ያልተሳካ የግድያ ሙከራ ፈጽሞ ብዙ እንግልት የደረሰበት ሰው ነው። አኖኒመሶችም የሱን የፊት ገጽታ ያለውን ጃው ፋውክ ማስክን ይጠቀሙታል። ታዲያ ዓመትን ሲወልድ አኖኒመሶች የቡድናቸውን አባላቶች እያበዙና ቡድናቸውን እያጠናከሩ እንደ አውሮፓውያን አቆጣጠር 2008 ላይ የመጀመሪያ ሃኪንጋቸውን ካሊፎርኒያ ውስጥ የሚገኝ ዘ ቸርች ኦፍ ሳይንቶሎጂ የሚባል ቸርች ላይ ፈጸሙ። ቸርቹ ከሃይማኖት ውጪ በድብቅ ብዙ ወንጀሎች ይሰራበታል። ቸርቹ ከአምልኮ ስፍራነት ወደ አጸያፊ የወንጀል ሥራ በጊዜ ሂደት የተሸጋገረ ሲሆን ከግለሰብና ከድርጅቶች በየጊዜው ክሶች የሚቀርብበት ቸርች ነበር። ታዲያ የቸርቹ ሁኔታ ያልጣማቸው አኖኒመሶች ቸርቹን ሃክ አደረጉት። ሃክ እንዳደረጉትም እጅግ አስደንጋጭ ወንጀሎችን አገኙ። ከወንጀሎቹ ውስጥም የሰዎች ዝውውር፣ አስገዳጅ የጉልበት ሥራ፣ ማጭበርበር፣ የተሳሳተ መግለጫና ስም ማጥፋት ይጠቀሳሉ። ይህንንም ስራቸውን በ2008 ላይ ለህዝብ ይፋ አደረጉ። የአሜሪካ መንግስትም በጉዳዩ ግራ ተጋብቶ አኖኒመሶችን ቢፈልጋቸውም ሊያገኛቸው አልቻለም ነበር። አኖኒመሶች በዚሁ አላበቁም። ከጊዜያት በኋላ ለህዝብ ደህንነት አስጊ የሆኑ ሀገሮች ላይ እያተኮሩ ባለስልጣናቶች ላይ ከባባድ ሃኪንግ ፈጽመዋል። ከነዚህ ውስጥም አሜሪካ፣ ቱኒዚያ፣ ዩጋንዳ፣ ኢራቅና እስራኤል ባለስልጣናቶችና የሀገር መሪ ላይ ከባባድ የሳይበር ጥቃት በመፈጸም የሚሰሩትን አጸያፊ ተግባር እንዲያቆሙ አስጠንቅቀዋቸዋል።
አኖኒመሶች እስራኤል ላይ ሃኪንግ ሲፈጽሙ የእስራኤል ገቨርንመንት ዌብሳይትን ጨምሮ ከ100,000 በላይ ዌብሳይቶችን፣ ከ40,000 በላይ የፌስቡክ ፔጆችን፣ ከ5,000 በላይ የትዊተር አካውንቶችንና ከ30,000 በላይ የባንክ አካውንቶችን ሃክ አድርገው ከ3 ቢሊዮን በላይ ገንዘብ ሙሉ ለሙሉ አውድመዋል። አኖኒመሶች እኛ ለህዝብ የቆምን የህዝብ ተሟጋች ነን ሲሉ ይስተዋላሉ። አኖኒመሶች ፊታቸውን በጋይ ፋውክ ማስክ ሸፍነው ኮፍያ ያለው ማስክ አድርገው ድምጻቸውን በቮይስ ቼንጀር አወፍረው መልእክታቸውን በቪዲዮና በቴክስት ቱ ስፒች ያስተላልፋሉ። በዚህም ተግባራቸው አኖኒመሶች በመላው ዓለም ደጋፊዎች አሏቸው። በዚህም ምክንያት ተጨቁነው ሰላማዊ ሰልፍ ሲወጡ የአኖኒመሶችን ማስክ በማድረግ ይወጣሉ። አኖኒመሶች ስርዓትን የማስያዝና የሃኪንግ ተግባራቸው በዚህ አላበቃም። ህፃናትን የሚያበላሹ ለህፃናት የተከለከሉ የፖርኖግራፊ ዌብሳይቶች እንደ አሸን በበዙበት ጊዜ አኖኒመሶች ብዙ እይታ ያላቸውንና ለትውልዱ ጠንቅ የሆኑ በሺዎች የሚጠጉ ዌብሳይቶችን ሃክ በማድረግ አገልግሎት እንዳይሰጡ ዘግተዋቸዋል። ከዛም በተጨማሪ የአይኤስኤስ የአሸባሪ ቡድን ዌብሳይቶችንና የትዊተር አካውንቶችን በመዝጋት ሚስጥራቸውን በአደባባይ አውጥተዋል። ይህ የሃከር ቡድን በፔፓል፣ በማስተርካርድ፣ በቪዛና በሶኒ ላይ የሳይበር ጥቃት ከማድረስ ማንም ያገደው አልነበረም። የአኖኒመስ አባላቶች አኖንስ በመባል ይጠራሉ። በአኖኒመስ ስም ብዙ የዌብሳይት፣ የፌስቡክ፣ የትዊተር፣ የኢንስታግራም አካውንቶች ቢኖሩም አኖኒመሶች ግን ምንም አይነት አካውንት የላቸውም። ሜምበራቸውንም የሚሰበስቡት በድብቅ ሲሆን ብዙ የሰዎችን የኋላ ታሪክ አጥንተው ነው። ይህ የሃከር ቡድን 2018 ላይ ምንም አይነት ጥቃት ሳያደርስ ለዓመታት ጠፋ። ብዙ ሰዎችም የአኖኒመስ ቡድን አባላቶች ተገድለዋል፣ ጠፍተዋል የሚል ወሬ ማናፈስ ጀመሩ። ታዲያ ከዓመታት በኋላ 2020 ላይ ጆርጅ ፍሎይድ ተገድሎ መላው የሀገሪቷ ህዝብ ለሰላማዊ ሰልፍ ግልብጥ ብሎ ወጥቶ ተቃውሞውን በረብሻ በገለጸበት ማታ አንድ ቪዲዮ ለአሜሪካ መንግስት ደረሰው። ቪዲዮንም ከፍተው ሲመለከቱት አንድ ማስክና የሃከሮች ኮፍያ ያደረገ የአኖኒመስ አባል የሆነ ሰው እንዲህ የሚል መልእክት አስተላለፈ። ሰላም ውድ የዩናይትድ ስቴትስ ዜጎች፣ ይህ መልእክት ለሚኒያፖሊስ መምሪያ ነው ሲል ንግግሩን ጀምሮ የፍሎይድን ግድያና የጥቁሮችን ጭቆና ከዘረዘረ በኋላ የፖሊሱን የስነ ምግባር ጉድለት ተናግሮ ብዙ ወንጀሎቻቸውን ለዓለም እናጋልጣለን ሲል ንግግሩን ቋጨው። በየዓለማቱ ያሉ ደጋፊዎቻቸውም ፍሪደም ፋይተር ብለው አቆላምጠው የሚጠሯቸው አኖኒመሶች እንዳልጠፉ በማወቃቸው በጣም ተደሰቱ። ብዙ ሰዎች አኖኒመሶችን እንደ ሃከር ሳይሆን እንደ ጠባቂ መላእክት ያዩአቸዋል። የእነሱ ተቃራኒዎች ደግሞ የራሳቸው የተለየ ዓላማ ባይኖራቸው በህጋዊ መልኩ ይሰሩ ነበር። ነገር ግን የበግ ለምድ ለብሰው ኃይል ሲያገኙ ተኩላ የሚሆኑ አሸባሪዎች ናቸው የሚል አመለካከት አላቸው። እናንተስ ከየትኛው ወገን ናችሁ? መልሱን ለእናንተ ትቼው በቀጣይ ቪዲዮ ዓለማችን ላይ ያሉ አደገኛ ሴት ሃከሮችን ይዤ እመጣላችኋለሁ። በቀጣይ ቪዲዮ እስከማገኛችሁ ሰላሙን ሁሉ እየተመኘው ተሰናበትኳችሁ።